ሰላም ውድ ቤተሰቦቻችን ትላላችሁ ከአጁሪ ጋር መልካም ቆይታ ይሁንላችሁ። የሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቀርብላችኋለሁ። ኢትዮጵያ ደቡብ ሱዳን ውስጥ የተሰማሩ ሁለት ኢትዮጵያውያን ቤተመድ ሰላም አስከባሪ አባላት ላይ የታጠቁ አካላት የፈጸሙትን ጥቃት አወገዘች። ጁባ የኢትዮጵያ ኤምባሲ ጉዳዩ የሚመለከታቸው አካላት በክስተቱ ዙሪያ በአፋጣኝ ምርመራ እንዲያደርጉና ድርጊቱን የፈጸሙ አካላት ለሕግ ተጠያቂ እንዲሆኑ ትናንት ባወጣው መግለጫ ጠይቋል። አገሪቱ ጆን ገሬ ግዛት ውስጥ የታጠቁ ወጣቶችን ትናንት በፈጸሙት ጥቃት ሁለት ኢትዮጵያውያን ሰላም አስከባሪዎችን ተገድለው ሌሎች 7 ሰዎች እንደቆሰሉ ተመድ አስታውቆ ነበር። ኤምባሲው በሀገሪቱ የሚካሄደው ግጭት በጥልቅ እንዳሳሰበው ጨምሮ ገልጿል። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ትናንት መቀሌ ውስጥ ስልጣን በኃይል ከያዘው ህወሓት መራሹ የክልሉ አስተዳደር ፕሬዝዳንት ደብረጽዮን ገብረሚካኤል ጋር ባደረጉት ውይይት ላይ አስተዳደሩ ከፌዴራል መንግስት ጋር ለመወያየት ቅድመ ሁኔታዎችን ማስቀመጡን ገለጸ። ቅድመ ሁኔታዎቹ የፌዴራል መንግስቱ በትግራይ ላይ ጥሎታል ያለውን የኢኮኖሚ ማዕቀብና አገዳ ማንሳት፣ ወታደራዊ ከበባን ማቆምና ውጥረቱን ማርገብ፣ የትግራይ ግዛቶችን ቀድሞ ወደ ነበሩበት መመለስ፣ ተፈናቃዮችን ወደ ደህንነታቸውና ክብራቸው በተጠበቀ መንገድ መመለስ እና የህወሓትን የፖለቲካዊና ህጋዊ ማንነት መመለስ የሚሉ ናቸው። አስተዳደሩ ትርጉሙ ያለው ገንቢና ለውጥ የሚያመጣ የሰላም ውይይት በማንኛውም ጊዜና ሁኔታ ለማካሄድ ዝግጁ መሆኑን አረጋግጧል። በሰኔው ተመሳሳይ ውይይት መሰረት ኦባሳንጆ ትርጉም ያለው ክትትልና ቁጥጥር አላደረጉም በማለት የተቸው አስተዳደሩ ኦባሳንጆ ከፌዴራል መንግስቱ ጋር ተወያይተው በአንድ ወይም በሁለት ሳምንት ውስጥ ወደ ትግራይ እንደሚመለሱ ገልጸዋል ብለዋል። በትግራይ ክልል መቀሌ ቅርንጫፍ የፓስፖርት አገልግሎት ከየካቲት ጀምሮ በመቋረጡ ተገልጋዮች ለከፋ እንግልት እንደተጋለጡ ዋዜማ ሰምታለች። የፓስፖርት አገልግሎት ፈላጊዎች ወደ አዲስ አበባ በመጓዝ ከፍተኛ ወጪ እንደሚያወጡና የኢሚግሬሽን እና ዜግነት አገልግሎትም የጊዜያዊ አስተዳደሩ ማህተም ያላረፈባቸውን ሰነዶች አልቀበልም በማለት ለእንግልት እንደዳረጋቸው ገልጸዋል። ተገልጋዮች ከመደበኛው መስፈርት ውጭ ተቋሙ ተጨማሪ ሰነዶችን እንዲያቀርቡ እንደሚጠይቃቸውም ተናግረዋል። ተቋሙ በበኩሉ የኤርትራና የትግራይ ተወላጆች የባህልና የቋንቋ መመሳሰል ስላላቸው ልዩ ጥንቃቄ እንደሚያደርግ አንድ ስማቸው እንዲገለጽ ያልፈለጉ የተቋሙ ባልደረባ ለዋዜማ ገልጸዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2028 የሚካሄደውን የአፍሪካ ዋንጫ ለማስተናገድ ጥያቄ ማቅረቧን የኢትዮጵያ እግር ኳስ ፌዴሬሽን አስታወቀ። የኢትዮጵያ የአፍሪካ ዋንጫን ለመጨረሻ ጊዜ ያስተናገደችው ከ50 ዓመታት በፊት ነበር። በቀጣዩ ዓመታት የሚካሄደውን የአፍሪካ ዋንጫ በጋራ የሚያዘጋጁት ኬንያ፣ ታንዛኒያ እና ኡጋንዳ ናቸው። የኢትዮጵያ ብሔራዊ እግር ኳስ ቡድን በዓለም አቀፉ እግር ኳስ ፌዴሬሽን ባወጣው የደረጃ ሰንጠረዥ ከ211 ሀገራት 143ኛ ደረጃ ላይ ይገኛል። አሜሪካ የተመድ የጸጥታው ምክር ቤት በሱዳን ላይ ጦር መሳሪያ ማዕቀብ እንዲጥል ጠየቀች። ማዕቀቡ ድሮኖችን ጭምር መሸፈን እንዳለበት አሜሪካ አሳስባለች። ጥያቄውን ያቀረቡት የፕሬዝዳንት ትራምፕ የአረብ እና የአፍሪካ ጉዳዮች አማካሪ ማሳድ ቡሉስ የሱዳን ጦር ከቀጠለ ጎረቤት ሀገራትን ጎትቶ ሊያስገባ ይችላል በማለት አስጠንቅቀዋል። ሱዳንና ሩሲያ መላዋን ሱዳን የሚሸፍን የጦር መሳሪያ ማዕቀብ መጣል የሀገሪቱ ጦር ሰራዊት ይጎዳል በማለት ስጋታቸውን ገልጸዋል። የጸጥታው ምክር ቤት ከ20 ዓመታት በፊት ዳርፉር ግዛት ላይ ብቻ ተፈጻሚ እንዲሆን የጣለው የጦር መሳሪያ ማዕቀብ የአሁኑ ዙር የቆይታ ጊዜ በቀጣዩ ወር ያበቃል። ውድ የአጁሪ ቤተሰቦች የዕለቱ አጫጭር መረጃዎች የሀገር ውስጥና ዓለም አቀፍ መረጃዎች ይህን ይመስሉ ነበር። ሰላም።